ለየት ያለ ልብስ የለበሰ ሰው ካየች እመቤታችን ትደነግጥ ነበረ። ልጄን ይገሉብኛል እያለች። ከዚህም የተነሳ ከዮሴፍ ጋር ተመካከሩ፣ ተነጋገሩ። መንገዳችንን እንቀይር አለች እመቤታችን። እኔ ሰው ባየው ቁጥር እየተጨነኩ ነው። በተለይ ወንድ ልጅ ካየሁኝ ልጄን ይገሉብኛል እያልኩኝ እደነግጣለሁ። ስለዚህ በመንደር መሄዱን ትተን ጫካ ለጫካ እንሂድ አለች እመቤታችን። ምን ላለማየት ነው በመንደር አልሄድ ያለች? ሰው ላለማየት። ሰው ጨካኝ የሆነበት ዘመን፣ ሰው ክፉ የሆነበት ዘመን፣ እንኳን ፍጡራንን ፈጣሪ መድኃኔዓለም ክርስቶስን የሚያድንበት ሰው ፈጣሪውን ለመግደል የሚያድንበት የፈጣሪን እናት ድንግል ማርያምን የሚያሳዝንበት ዘመነ ሄሮድስ ይባላል። ዘመኑ ዘመነ ሄሮድስ ይባላል። ሰው እንደ ዶሮ የሚታረድበት፣ ለሰው ነፍስ ርኅራኄ የማይደረግበት፣ በተለይም ሕፃናትን 2 ዓመት ከመንፈቅ 3 ዓመት የሆናቸው ሕፃናት የሚታደኑበት የሚታረዱበት ዘመን ዘመነ ሄሮድስ ይባላል። የጨካኙ ሄሮድስ ዘመን፣ የአውሬው የሰው በላው የሄሮድስ ዘመን፣ የሰው ደም ያሰከረው የሕፃናት ደም ሲፈስ የሚስቅ፣ ሕፃናት ሲታረዱ በሱ ላይ ያደረው ሰይጣን የሕፃናትን ደም በማፍሰሱ ደስ የሚለው እንዳሁኑ ዘመን። አሁንም እኮ ሕፃናት እየታረዱ ነው አይደል? ለሰይጣን መስዋዕት እየሆኑ እየቀረቡ እኮ ነው። ዘመኑ እኮ ዘመነ ሄሮድስ ነው ቢባል ሐሰት አይደለም። 666 የሚባለው ገብቷል በዓለም። ሐሳዊ መሲህ ሰይጣን ነው የሚመለክ። የእሱ መስዋዕት ደግሞ ሰው ነው፣ የሕፃናትን ደም ነው የሚልስ። አሁን ያ እየተሰራ ነው። ወንዱ ሴት የሆነበት ዘመን፣ ራሱን የቀየረበት በኃጢአት በግብረ ሰዶም፣ ሰው ለሰይጣን መስዋዕት የሚያቀርብበት፣ ሕፃናት የሚታረዱበት ዘመን ባጭሩ ያለፈው ያለው ዘመነ ሄሮድስ ተብሎ በአንድ ላይ ይነገራል። ዘመነ ሄሮድስ በሉ እስቲ፣ የሄሮድስ ዘመን በሉ። የሄሮድስ ዘመን ሕፃናት የሚታረዱበት፣ የሕፃናት ደም የሚፈስበት ዘመን ነው። ዛሬም ለሰይጣን ሕፃናትን መስዋዕት እያደረገ የሚሰዋ ካለ ሄሮድስ ነው። ሄሮድስ ነው። ዳግማዊ ሄሮድስ ነው። እግዚአብሔር መድኃኔዓለም ክርስቶስ በዚህ ዘመን በሄሮድስ ዘመን ነው ተሰዶ ግብፅ በረሃ ሲሄዱ፣ በግብፅ በረሃ ሲሄዱ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ሰውን ስታይ እንደ አውሬ እየመሰላት ጨካኝ ሁኖባት፣ ዘመኑ የጭካኔ ዘመን በመሆኑ ዘመኑ የሄሮድስ ዘመን ስለነበረ ሄሮድስ ደግሞ ሰው በላ ይለዋል። ሄሮድስን ስለፈጃቸው ባይበላቸውም ስጋቸውን ባይበላውም ስላሳረዳቸው ሄሮድስን አውሬ ይለዋል፣ ሰው በላ ይለዋል። ስለዚህ እመቤታችን ሰውን ስለፈራች መንገድን ቀይር አለችው ይላል ዮሴፍን፣ አረጋዊ ዮሴፍን። መንደር ለመንደር መሄዱን ትተን ጫካ ለጫካ እንሂድ አለችው። ዮሴፍ ደግሞ አንድ ነገር አሰበ። ጫካ ለጫካ ከሄድነ ውሃ እናገኝም፣ ሕፃኑ
በውሃ ጥም እንዳይሞትብን መንደር ለመንደር ቀስ እያልን ብንሄድ ይሻላል አለ። አይ ልጄን ሽፍቶች ስለሚገድሉ ማን ነው የሄሮድስ ሰራዊቶች እንዳያገኙት ለበረሃ እንሂድ በማለት ሲነጋገሩ ቅዱስ ሚካኤልና ቅዱስ ገብርኤል ወርደው ዮሴፍን መከሩት ይላል። ዮሴፍ አረጋዊ እሷ እንዳለችው ይሁን፣ እሷ እንዳለችው ይሁን፣ እመቤትህ እኮ ናት፣ ምንም ብትሰደድም ዘመኑ የሄሮድስ ዘመን ሆኖ ብትሰደድም ያዘለችው ፈጣሪህ አምላክ ነው፣ እሷም የአምላክ እናት ናትና የምትልህን ስማ፣ ትእዛዟን አክብር፣ ተቀበል አለው። እሺ አለ። ሁላችንም የእመቤታችን ትእዛዝ ለማክበር ልባችን ርሩ ያደርግልን። ብዙ ሰው ከእመቤታችን እየራቀ ነውና አማላጅነቷን ወላዲተ አምላክ መሆኗን ብዙ ሰው እየካደ ስለሆነ ሁሉም ሰው ልቡናው ተመልሶ በአማላጅነቷ በቃል ኪዳኗ በረከት እንዲያገኝ የአምላካችን ቅዱስ ፈቃድ ይሁንልን። አሜን። እዚህ በኋላ በረሃ ለበረሃ ሲሄዱ መንገዱ ተቀየረና መንደሩ ቀርቶ ወደ በረሃ ሲሄዱ በረሃኞች ሽፍቶች ከዚያ ተገኙ። ችግር ሲመጣ ይደራረባል። አንዳንድ ጊዜ ችግር ይደራረባል። ከአንዱ ችግር ላይ አንዱን ችግር አልፋለሁ ሲሉ የከበደ ችግር ይመጣና ያስጨንቃል። በዚህ ጊዜ ነበረ እመቤታችን ልጄ እንዳይሞትብኝ ብላ በረሃ ለበረሃ ጫካ ለጫካ ሲሄዱ ሁለት ሽፍቶች አገኟቸው። ሁለት ሽፍቶች አገኟቸው። እነዚህ ሁለቱ ሽፍቶች ጥጦስና ዳክርስ ናቸው። ከመድኃኔዓለም በቀኝና በግራ የተሰቀሉት ሁለቱ ሽፍቶች በግብፅ በረሃ እያደኑ እየቀሙ እየፈለጉ ሲመላለሱ በድንገት ከጫካው ውስጥ ተገናኙ። ስታያቸው እመቤታችን ደነገጠች። ከሽፍታ አምልጦ ሽፍታ በሽፍታ እጅ መውደቅ እንደሚታወቀው በጣም ከባድ ነው። የሚፈለገው ሕፃኑ ነው፣ ያዘለችው ሕፃኑ ነው የሚፈለግና ቀጥታ ማምለጥ ከማይቻልበት ጫካ ላይ በሽፍቶች እጅ ወደቁ ይላል። እመቤታችን ደነገጠች፣ አለቀሰች፣ አዘነች። የልጅን ነገር ታውቁታላችሁ እናቶች። እነሱ አንድ ነገር ተናገሩ ይላል ሁለቱ ሽፍቶች። እስከ ዛሬ ድረስ ስንፈልጋችሁ ሰንብተን 6 ቀን እናንተ ለማግኘት ደክመን ነበረ። ዛሬ ግን እግዚአብሔር ከእጃችን ጣላችሁ አሏቸው። አያችሁ፣ ለካ ሽፍታም እግዚአብሔርን ይጠራል። እግዚአብሔር ከእጃችን ጣላችሁ። እንግዲህ ምን ማለት ነው? እነሱ የሚሰሩት ስራ በእግዚአብሔር ዘንድ የተወደደ መስሏቸዋል ማለት እኮ ነው። ሰው መግደላቸው፣ መቀማታቸው፣ መዝረፋቸው፣ መስረቃቸው፣ ሌብነታቸው፣ ሽፍታነታቸው፣ ወንበዴነታቸው በእግዚአብሔር ዘንድ የተወደደ መስሏቸው ምን አሉ? 6 ቀን ስንፈልጋችሁ ሰንብተን አጥተናችሁ ነበረ። ዛሬ ግን እግዚአብሔር ከእጃችን ጣላችሁ። እንግዲህ እግዚአብሔር ሲሉ ከእጃችን ጣላችሁ፣ ስራቸው እግዚአብሔር የወደደው መስሏቸው። እኛም እኮ ያው ነን አይደል? አሁን እኮ ኃጢአት ስትሰራ እንደነሱ እግዚአብሔር የወደደን ይመስለናል። በዓላትን ስንሽር፣ ሕጉን ስናፈርስ ልክ እንደ ጥጦስና እንደ ዳክርስ እግዚአብሔር የወደደልን ይመስልናል።
ሰርቀን ቀምተን ሀብታም ስንሆን እግዚአብሔር የወደደልን ይመስለናል። ተመስገን ጌታዬ ይላል። ሰርቆ ቀምቶ ቤት ሰርቶ ጥሩ ቤት ይሰራል። ሰርቆ ቀምቶ እዚያም ታዲያ ተመስገን ጌታዬ ይህን ቤት የሰጠኸኝ። አይ ስርቆቱን ረስቶት እግዚአብሔር እንደሰጠው አድርጎ ቆጠረው። ምን ማለት ነው? እግዚአብሔር ሌብነት ይወዳል፣ እግዚአብሔር ሌባውን ይወዳል፣ እግዚአብሔር ኃጢአት ይወዳል እንደማለት ነው የሚቆጠር። ይሄ መጀመሪያ አለመስረቅ፣ ከሰረቁም ንስሐ መግባት ነው እንጂ ንስሐ ሳይገቡ አቤቱ አመሰግናለሁ ይህን የሰጠኝ እያሉ እግዚአብሔርን የኃጢአት ተባባሪ ማድረግ እንደ ጥጦስና እንደ ዳክርስ መሆን ነው። ጦርስና ዳክርስ እግዚአብሔር ከእጃችን ጣላችሁ ብለው እነ ዮሴፍን ልክ እንደ ክፉ አድራጊ ለሽፍታ ተጋልጠው የተሰጡ ኃጢአተኞች፣ እነሱ ደግሞ እነሱን ለመማረክ እነሱን ለመቀማት እግዚአብሔር እንደተፈቀደላቸው አድርገው ነው አሁን እንግዲህ ያስቀመጡ ስናስበው አይደል? እግዚአብሔር ከእጃችን ጣላችሁ እናንተ ክፎች እንደማለት እኮ ነው። ከዚህ በኋላ ሰሎሜ ደነገጠች ይላል። ሰሎሜ ደነገጠች ስታያቸው ሽፍቶችን ስትደነግጥ ልብሷን ወረወረችላቸው። ከኢየሩሳሌም የተሰደዱ ሕፃኑን ከሞት ለማዳን ነውና ሽፍታ ደግሞ ብዙውን ጊዜ የሚቀማውን ነገር ካገኘ ስለሚመለስ ጌታን እንዲተውላት ልብሷን ወረወረችላቸው። ሰሎሜ፣ ቅድስት ሰሎሜ የሰሎሜን ልብስ ይዘው እልፍ ብለው ተማከሩና የጌታን ልብስ ለመውሰድ ለመግፈፍ ምክር ጀመሩ። የጌታችን ልብስ ሰብአ ሰገል ያመጡለት ነው። ሰብአ ሰገል ወርቅ ብርጣን ሲያመጡ ያመጡለት ጫማም ልብስም አምጥተውለታል ለሕፃኑ። ልብሲቱ ባለ ታምራት ሲያድግ አብራ የምታድግ ስረወጥ የሆነች ያልተሰፋች ልብስ ናት። በዮሐንስ ወንጌል ምዕራፍ 19 ላይ ወክዳን ወይ እልተሃዛ አልወርፋት ይላል። ስፌት የሌላት ስረወጥ የሆነች ቀሚሱን ግን ይቤሉ ይንስጥጥ ወይ ንግምድ አንቅደደው አንክፈለው አላ ንትፋሰስ ስለዘረከቦ ይርከቦ ዕጣ ተጣጥለን ለደረሰው ይድረስ ብለው በዕለተ ዓርብ በስቅለቱ ቀን አይሁድ ዕጣ የተጣጣሉባት ናት። ያቺ ቀሚስ አብራ የቆየች ቀሚስ ናት። ሲያድግ አብራ ታድጋለች። ባለ ታምራት ናት። ኋላም ብዙ ድውይ ፈውሶባታል። 12 ዓመት ደም ሲፈሳት የነበረች ሴት የልብሱን ዘርፍ ዳስሼ ድናለሁ ብላ የልብሱን ዘርፍ ስትዳስስ 12 ዓመት ሲፈስ የነበረው ቀጥ ብሎላታል። ያቺ ቀሚስ ናት። ብዙ ሕሙማን የተፈወሱባት ልብሱ ናት። ሰብአ ሰገል ያመጡለት ልብሱን ገፈፉት ይላል። ቀሙት። በዚህ ጊዜ ሰሎሜ ልብሷን ሰጠች። የሰሎሜን ልብስ ይዘው የጌታን ልብስ ገፈው ወሰዱበት ሁለቱ ሽፍቶች። እመቤታችን በጊዜ ተጨነቀች። እልፍ ብለው ደግሞ ይማከራሉ። ሁለት ልብስ ወስደዋል። የሰሎሜን ልብስ በፈቃድ ጥላላቸዋለች ሰሎሜ ልብሷን። እነሱ ደግሞ የጌታን ልብስ የሕፃኑን ልብስ አስወልቀው ወስደዋል። ከዚህ በፊት ጫማውን ወስደውበታል ሌቦች። የጫማ ሌቦች አባካችሁ ተው። ጫማ የምትሰርቁ፣ ሞባይል የምትሰርቁ እባካችሁ ተው።
የምንነጋገር አሁን መድኃኔዓለም ልብሱን ወሰዱበት ነው፣ ጫማውን ወሰዱበት፣ ሰብአ ሰገል ያመጡለትን ነው። እኛ እስከዚያ መች ተለውጠናል? አሁን አቤተ ክርስቲያን መጥተው ሞባይል የሚሰርቁ የሉም። እናንተም በእግረ መንገዳችሁን እህቶች፣ እናቶች ፖርሳችሁን፣ ሞባይላችሁን ጠብቃችሁ ያዙ። እሺ። እመቤታችን በጣም አልቅሳለች። ውሃ ልትለምን ሂዳ ብትመለስ ውሃም አላገኘች። የልጇን ጫማ የወርቅ ጫማ ሰሎሜን አታለው ወስደውባት ምርር ብላ አልቅሳለች ይላል። አልቀሳለች። ዛሬ ጌታን አንስረቀው፣ ድንግል ማርያምን አንስረቃል። ምን ማለት ነው? ቤተ ክርስቲያን መጥቶ መስረቅ መድኃኔዓለምን መስረቅ ነው። ልክ የግብፅ ሰዎች ጫማውን ሰርቀው እንደወሰዱበት እኛም ዛሬ ጫማ፣ ሞባይል የምንሰርቅ ከሆነ ከዚሁ መጥተን ጌታን እየሰረቅ ነው። ድንግል ማርያምን እየሰረቅናት ነው። አደራ። አሁንም ያለ ካለ የሚሰርቅ መሰርቅ የመጣ ካለ መድኃኔዓለምን ነው የሰረክ፣ ድንግል ማርያምን ነው የሰረክ። የሰረቅነ ሌላ እንዳይመስላችሁ። የሰዎችን ሞባይል አይደለም የወሰዳችሁ፣ የፈጣሪን ገንዘብ ነው የወሰዳችሁ። ከዚህ ውስጥ ያለው ሁሉ የእግዚአብሔር ነው፣ አይሰረቅም፣ ነውር ነው። መስረቅ ኃጢአት ነው። አትስረቁ። ደጎማ የከለክል የፈያት በሁለቱ ሽፍቶች መካከል ሰቀሉት ነውና ሁለቱ ሽፍቶች ፈያታዊ ዘይማና ፈያታዊ ዘጸጋም እመቤታችን ሕፃኑን አዝላ መድኃኔዓለም ክርስቶስን ከዮሴፍ ጋር ስትሄድ በበረሃ አግኝተው ልብሱን ገፈፉት ነው እና ምን ላይ ነበር ያቆምነው? እባካችሁ ዛሬ ጫማ መስረቅ፣ ሞባይል መስረቅ ከቤተ ክርስቲያን መጥቶም ቢሆን ከሌላም ቦታ ቢሆን መስረቅ፣ በተለይ ከቤተ ክርስቲያን መጥቶ መስረቅ እመቤታችን ድንግል ማርያምን እንደ መስረቅ ይቆጠራል። መድኃኔዓለምን እንደ መስረቅ ይቆጠርባችኋል። እንደ ግብፃውያን ሽፍቶች እንዳንሆን አደራ። እጃችን ይሰብሰብ፣ ከመስረቅ እጃችን እናርቅ ነው። እናታችን ጥላ ሰጥተዋል። እግዚአብሔር ይስጥልን። እልል በሉላቸው፣ እግዚአብሔርን አመስግኑላቸው። ትልቅ ታምር ግን እግዚአብሔር አምላክ መድኃኔዓለም ክርስቶስ እንደ ሰውነቱ በአጭር ቁመት በጠባብ ደረት ተወስኖ ቢሰደድም እንደ አምላክነቱ ግን ክፉን የሚያራራ ንፉጉን ለጋስ የሚያደርግ ጨካኙን ርኅሩህ የሚያደርግ ልቡናን የፈጠረ ነውና በዚያ መካከል አንድ ታምር ታየ ይላል። አንድ ታምር ታየ። በጭንቀት መካከል መረጋጋትን፣ በሐዘን ጊዜ ደስታን፣ በጦርነት ጊዜ ሰላምን፣ ማረጋጋትን የመስጠት ስልጣን የባህሪ ገንዘቡ ነውና እዚህ ላይ አንድ ታምር ታየ። ሰሎሜ ልብሷን ሰጠች። ሁለቱ ሽፍቶች መጥተው ልብሱን ቀሙት። በዚህ ጊዜ እመቤታችን አዘነች፣ አለቀሰች፣ ተጨነቀች። መቀየሪያ ልብስ አልያዘችም ነበርና ምንም የባህሪ አምላክ ቢሆን ግዘ ሕፃናትን አላፋለሰምና የ2 ዓመት የ3 ዓመት ሕፃን ነውና ሰብአ ሰገል ያመጡለት ቀሚስ ልብስ ነበረችና ያንን ልብስ ሽፍቶች ቀምተው ወሰዱ። በዚህ ጊዜ እመቤታችን ሽፍቶችን አይታ አለቀሰች። ያለቀሰች ግን ልብሱን በመቀማቱ አይደለም። ልብሱን ቀምተው አይተውትም ይገድሉብኛል ብላ ነው እንጂ እንባዋን አወረደችው፣ አፈሰሰችው። እንባዋ በፊቷ ወረደ። አዘክሪ ድንግል አንባ መሪረ
ዘወዘማይ ይንትቂ ወረደ በገጸ ፍቅር ወልድኪ ይላል። ድንግል ሆይ ከዓይንሽ የፈሰሰውን እንባ በልጅሽ ፊት የወረደውን እንባ አሳስቢልኝ፣ ለልጅሽ ንገሪልኝ፣ ኃጢአታችን ይቅር እንዲለን መዓቱን በምሕረቱ ቁጣውን በትዕግስቱ እንዲመልስልን ከዓይንሽ የፈሰሰውን መሪር እንባ ይለዋል። መራራ እንባ፣ መሪር እንባ፣ መራራ እንባ፣ በመንታው የሚወርድ እንባ መራራ ይለዋል። እንባዋን የድንግል ማርያምን እንባ መራራ ይለዋል ለይቶ መጽሐፍ። አዘክሪ ድንግል አሳስቢ አንባ መሪረ ዘውዘማይ ይንትቂ ከዓይንሽ የወረደውን መሪር እንባ፣ ቁጡ እንባ፣ ፊት የሚያቃጥል ማለት ነው። ፊት የሚያንጣጣ ማለት ነው። እንባ ሲበዛ ዓይን ያፈዛል። ዓይናችን ውሃ ነው። ወርዶ ወርዶ ያልቃል። ማምቶ ማምቶ ያልቃል። ይሄ ውስጡ ውሃ ነው እና እመቤታችን አንደኛ በጫካ ነው ያለች። ዘመድ የለ፣ ሰው የለ፣ ሰው ሀገር ናት። አባት የለ፣ እናት የለ። ማርያም ተወዳጁ ልጇን መድኃኔዓለምን ይዛ ወደ ግብፅ ሀገር ስትሰደድ ሁለቱ ሽፍቶች ጢጦስና ዳክርስ በበረሃ አግኝተው ሰሎሜ ልብሷን ጣለችላቸው። የጌታን ልብሱን ገፈው ቀምተው ሄዱ። በዚህ ጊዜ እመቤታችን አዘነች። ልጄን ይገሉብኛል ብላ። ምክንያቱም ቦታው ጫካ በረሃ ነው። ሰው የለም፣ ዘመድ የለም። የሰው ሀገር ነው። የሰው ሀገር ሰዎች ናቸው። ያገኟቸው ደግሞ ጨካኞች ሽፍቶች ናቸውና እመቤታችን በዚህ ጊዜ አለቀሰች፣ አዘነች። ቅዱስ ቴዎፍሎስ ስለ እመቤታችን ስደት በታምር ጽፏል። ያንን ታምር ደግሞ አንዱ አባት ሰቆቃወ ድንግል የሚል ድርሰት ደርሶ የ3 ዓመት ከመንፈቅ ስደቷን፣ ሐዘኗን፣ ልቅሷን ጽፎት 50 ቁጥር ያለው ነውና በዚህ በዘመነ ጽጌ ይደረሳል። ሰቆቃወ ድንግል የድንግል ልቅሶ ማለት ነው። የእመቤታችን ሐዘን የእመቤታችን ልቅሶ ማለት ነውና በዚያች ሰዓት በዚያች ቅጽበት ልብሱን ሲገፉት የነበረውን ነገር በማስታወስ እንዲህ ይላል። ይጽበኒ እግዝእቴ ከመ ጸበበኪ ዓለም በምሉ አመ አገቱኪ ፈያት ልብሰ ወልድኪ ይንስኡ። እመቤቴ ድንግል ማርያም ሆይ ሽፍቶች የልጅሽን ልብስ ሊገፉ በከበቡሽ ጊዜ ዓለም በሙሉ እንጠቦሽ ነበረ። እንደ ጠበበሽ ይጽበኒ እኔንም ይጥበበኝ፣ እንደ ጨነቀሽ እኔንም ይጭነቀኝ፣ እንደ ከፋሽ እኔንም ይክፋኝ፣ እንዳዘንሽ እኔም ልዘን ይላል። ቅዱሳን ሲበቁ እንዲህ ናቸው። የፈጣሪያቸውን መከራውን ያስባሉ። የድንግል ማርያምንም ስደቷን፣ ጭንቀቷን ያስባሉ። ዓለም እንደጠበበሽ እኔንም ይጥበበኝ። ይጨንቃል፣ ይጠባል። አዎ ከሽፍታ እጅ ሲወድቁ ይጠባል፣ ይጨንቃል። በጨካኝ እጅ ሲወድቁ በጣም ያስጨንቃል፣ ያሳዝናል። ታዲያ
መጨረሻው ሁለቱ ሽፍቶች ልብሱን ከገፈፉ በኋላ እልፍ ብለው መመካከር ጀመሩ ይላል። መመካከር ጀመሩ። ምክራቸው አንዱ የርህራሄ አንዱ የጭካኔ ምክር ነበር የሚመክሩ። በአንዱ ሽፍታ መድኃኔዓለም ክርስቶስ ርህራሄን አሳድሮበት የርህራሄ ሀሳብ አፈለቀ፣ ጥሩ ምክር አሰበ። አንዱ ደግሞ ጨካኙ አይሆንም በማለት ሁለቱ መከራከር ሲጀምሩ እመቤታችን ሌባ የቀማውን ቀምቶ ይሄዳል እንጂ አዩኝ አላዩኝ ይላል እንጂ እንዴት ቁመው ይማከራሉ? እነዚህማ ልብሱን ገፈው እሱን ሊገድሉት እየተማከሩ ነው፣ ሊገድሉት ነው። ልጄ የቀኑን ሐሩር የሌሊቱን ቁር እየተቀበልኩ በረሃ ለበረሃ የምኳትን ከሞት ላላድን ነውን? ስደቴ ከንቱ ቀረ? ሩጫዬ ጭንቀቴ አንተን ላለማዳን ነው? ነገሩ አለቀ ማለት ነው? ከሄሮድስ እጅ አመለጥክ ስል እዚህ በረሃ መቅረትህ ነው አለችና ከፍ አድርጋ አይኑን እያየች እንዲህ አድርጋ ልጄ ልትሞት ነው? ልንለያይ ነው? ያለች ማልቀስ ጀመረች ይላል። በዚህ ጊዜ አንድ ጊዜ ታቅፈዋለች፣ አንድ ጊዜ ትስመዋለች። ስታቅፈው በዚህ በመንታው የሚወርደው እንባ በፊቱ ላይ ይወርድ ነበር። ስትስመውም በሁለቱ ጉንጮቿ መንታ መንታ ዘለላ እንባ ይወርዱ ነበርና ፊቱን ያጥበው ነበረ። ይህንን ነው ቅድም አባ ሕርያቆስ በቅዳሴ ማርያም የተናገሩትን አዘክሪ ድንግል አንባ መሪረ፣ ድንግል መራራውን እንባሽን አሳስቢልን። ከአንቺ ዓይን የወረደው እንባ የእኛን ኃጢአት የሚያጥብ ይሆንልን፣ እኛን የሚያስታርቅ ይሆንልን፣ የሚያማልድ ይሆንልን በማለት አሳስቢ አዘክሪ ያሉት አባ ሕርያቆስ ይህን እንባ ነው። እና በጣም ያቺ ሰዓት የጭንቀት ሰዓት ነበረች። ወደ ላይ ሰማይ ነው፣ ወደ ምድር ነው። እዚህ የፊት ያሉትም ሽፍቶች ናቸው። ወደ ኋላም ማምለጥ አይቻልም፣ ወደ ኋላም መሸሽ አይቻልም። በጣም አስጨናቂ ሰዓት፣ የችግር ሰዓት፣ የጭንቅ ሰዓት፣ እናትና ልጅ የሚለያዩበት ሰዓት። ደግሞ ሽፍታ ሲገድል በሰይፍ ስለሚገድል ሄሮድስም ሕፃናትን ያስፈጃጀው በሰይፍ ስለነበረ ከፊቷ ላይ ልጇ ሲታረድ ማየት ከባድ ነበረ። ልጄ ሆይ ደምህ ሲፈስ ከማይ እኔ መጀመሪያ እንድሞት ፍቀድልኝ ብላም ጠይቃለች። እምዕራይ ለወልድ የዘይት ካው ደሙ የልጄ ደም ሲፈስ ከማይ እኔ መጀመሪያ ልሞት ብላ ሞትን ለምናለች። የለመነችበት ሰዓት ነው። በእውነቱ ይህ ዘመነ ጽጌ ጾመ ጽጌ የምንጾመው ይህንን በማሰብ ነው። የአምላክ እናት ወላዲተ አምላክ ያለቀሰችበት፣ ያዘነችበት፣ የተጨነቀችበት ዘመን ስለሆነ ያን እያሰብን ነው ስንጾምም ስንጸልይም ስናዝንም። ያ ሁሉ ግን ለእኛ ነው። ስደቱም ለእኛ ነው፣ ስደቷም ለእኛ ነው። ለማን ተሰደደ? ለእኛ ነው። እሷም የተሰደደች ለእኛ ነው። እና በዚያ ሰዓት ቁመው ሲማከሩ መድኃኔዓለም ክርስቶስ ሕፃን ነውና መለስ አለ።
መለስ አለና እናቴ አይዞሽ አይዞሽ ሊገሉኝ እኮ አይደለም የሚማከሩ ለሞት አይደለም ምስጢሩን ልንገርሽ አታልቅሽ ብሎ ወይዛ አንባ ሐሰሰ ባጽራይ ተዱልምሉም ይላል። በለመለሙ ጣቶቹ ከፊቷ የሚፈሰውን እንባ አበሰላት እንዲህ አድርጎ ጠረገላት። ወይቤላ እንዲህ አላት ይረክበኒ ሊተ ወደ ምርጉም የክፎቹ እጅ አያገኘኝም በእንቲአየ ኢትብክይእም እናቴ ስለዚህ አታልቅሽ አይዞሽ አይጭነቅሽ ብሎ እንባዋን በእጆቹ አበሰላት። ካበሰ በኋላ ምክንያቱም እንዲያ ነው እኮ የ3 ዓመት ነው ሕፃን ነው። ግን ሌላ አማራጭ ስለሌለ ዘመድ ስለሌለ እናትና አባቷ ኢያቄም ሐና ገና በቤተ መቅደስ እያለች ወዲያውኑ የሞቱ እሷንን ለቤተ መቅደስ ለእግዚአብሔር ሰጥተዋት ነው የሞቱና ዘመድም የላትም። ያን ጊዜ የኖረችም በቤተ መቅደስ ስለሆነ የዓለሙንም ሁኔታ አታውቀውም፣ የጨካኞችንም ሁኔታ አታውቅም። እሷ የኖረች ከመላእክት ጋር ስለሆነ በዓለም ያለውን ክፉን ነገር ሁሉ አታውቀውም። እመቤታችን በዚህ ጊዜ ነው እንባዋን በለመለሙ ጣቶቹ ጠረገ። እንዲህ ነው የሚያደርግ ዘመድ ለሌለው ዘመድ ሙቶበት ወይም ረዳት አጥቶ የሚያለቅሰውን ሁሉ ዛሬም በለመለሙ እጆቹ እንባ ይጠርጋል መድኃኔዓለም። የእሷን ጭንቀትና የእሷን